በመጀመሪያ አካባቢ ከኢኮኖሚ ጉዳዮች ጋር በነበረኝ ህይወቴ በጣም ደሃና የተሰበርኩ ሰው ነበርኩ። በቀጣዮቹ 6 ዓመታት ደግሞ ወደ ሀብት ማማ ተንደረደርኩ። እናም ይሄ ያንን ማሳካት የቻልኩበት መንገድ እንዴት ነው የሚለውን ጉዳይ ነው በዛሬው ቪዲዮ የምነግራችሁ። ዛሬ ከማጋራችሁ ነገሮች መሃል አንዳንዶቹ የምታስቡበትን መንገድ ቻሌንጅ ሊያደርጉ ይችላሉ። ዝግጁ ከሆናችሁ እንጀምር። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ ፍጻሜው ተከታተሉ። ዛሬ ከማጋራችሁ ነገሮች መሃል የመጀመሪያው ራስን ማሳደግ ወይም ደግሞ ፐርሰናል ዲቨሎፕመንት የምንለውን ሐሳብ ነው። በ25 ዓመቴ ሚስተር ሸዋፍን ሳገኘው ካሳመነኝ ነገሮች መሃል አንዱ ይሄኛው ጉዳይ በጣም ወሳኝ ነበር። የሆነ ግብን ማስቀመጥ በጣም ቀላል ነገር ነው። ገንዘብ የማግኛ ነገርን ማቀድም ቀላል ነው። ነገር ግን ፐርሰናል ዲቨሎፕመንት ወይም ደግሞ ራስ ላይ መስራት የምንለው ጊዜ የሚወስድ ነገር ነው። ምክንያቱም ያንን ለማድረግ አንድ ወሳኝ ነገር ይጠበቅብናል። እሱም ደግሞ አሁን ላላችሁበት ሁኔታና ከፍታ ራሳችሁን ሳይሆን ሁኔታዎችን፣ ሰዎችን፣ አጋጣሚዎችንና ሌሎችን መውቀስን ማቆም ነው። በእኔ በኩል አንዳንድ ነገሮች አስቸጋሪ ነበሩ። በተለይም ደግሞ እኔ ላይ ለተፈጠሩ ነገሮች ጥፋተኛው ወይም ደግሞ ኃላፊነት የሚወስደው እኔ እንጂ እነሱ እንዳልሆኑ መቀበሉ በጣም ከባድ ነበር። በቃ ይሄንን ብቻ ነው የሚከፍሉኝ ስል ሚስተር ሸዋፍ ደግሞ አይደለም፣ ነገር ግን የሚገባ ወይም ደግሞ ዋጋ ያን ያህል ስለሆነ ነው ይለኝ ነበር። ያ ደግሞ ለኔ አመለካከት አዲስ ነገር ነበር። እኔ ይሄ ነገር ዋጋው በጣም ተወደደ ስል እሱ ደግሞ አይ አልተወደደም፣ ነገር ግን አንተ መክፈል ስለማትችል ነው ይለኛል። ያሳቢው ደግሞ እየተራመድኩበት በነበረው መንገድ መሃል ላይ እንድቆም አደረገኝ። ለበርካታ ጊዜያት ወይም ደግሞ ዓመታት ኢኮኖሚውን ስወቅስ፣ አብሮ አደጎቼን ስወቅስ፣ አለቃዬን፣ መስሪያ ቤቱን፣ የደሞዜን መጠን እና በአጠቃላይ ሁኔታዎችን ስወቅስ ነበር። ያንን አስተሳሰብ መልቀቅና ከሱ ነፃ መሆን ጊዜን የሚወስድብኝ ነገር ነበር። ነገር ግን እንደምንም ወደ ውጭ መመልከቴንና ጣት መቀሰሬን አቁሜ ወደ ራሴ ወደ ውስጤ መመልከት ስጀምር ሁሉም ነገር መለወጥ ጀመረ። ያ ምዕራፍ እውነተኛ ችግር የሚጀምርበት ነበር። በዛው ልክ ደግሞ መፍትሄዎችም የሚጀምሩበት ምዕራፍ ነበር። አንድ አባባል አለ፣ ሁሉንም ነገር ለውጦልኛል። በህይወት ውስጥ ትልቁ ዋጋ ምን አገኛችሁ የሚለው ሳይሆን ይልቁኑ ምን ወደ መሆን ትመጣላችሁ የሚለው ነው። ምክንያቱም ዋጋ ያላችሁ ሰው የሚያደርጋችሁ የምታገኙት ነገር አይደለም፣ ይልቁኑ በሱ ውስጥ ምን አይነት ሰው ወደ መሆን ትመጣላችሁ የሚለው ነው ይላል አባባሉ። ይህንን ወሳኝ የህይወት እውነታ አንዴ ስረዳው በፐርሰናል ዲቨሎፕመንት ላይ በጥልቅ ትኩረት መስራት ጀመርኩ። ስኬት እኔ እንደተማርኩት ከሆነ ወደፊት በምትሆኑት ሰው በምትላበሱት ማንነት የሚሳብና የሚማረክ ነገር ነው። በፊት እኔ ስኬት ማለት የሆነ የምታሳድዱትና በትጋት ውስጥ የምትጨብጡት ነገር እንደሆነ ነበር ማስበው። ነገር ግን ስኬት በቃ ልክ እንደ ቢራቢሮ ነው። አብዝታችሁ ባሳደዳችሁት ቁጥር ከናንተ የሚርቅበትና የሚያመልጥበት መጠን በዛው ልክ እየጨመረ ይመጣል። ከዛ ይልቅ ግን ስኬት ማለት እሱን የሚስብ ሰው መሆንና ወደ እናንተ እንዲመጣ የማድረግ አቅም ነው። ቁርጠኛ የሆኑ ሰዎችን ወደ እናንተ ለመሳብ እናንተም ቁርጠኛ መሆን አለባችሁ። ዲሲፕሊን ያላቸውን ሰዎች ለመማረክና ወደ እናንተ ለማምጣት እናንተም የግድ ዲሲፕሊን ሊኖራችሁ ይገባል። ኃያል የሆኑ ሰዎችን ወደ እናንተ ለማቅረብ እናንተም ኃያል ወደ መሆን መምጣት አለባችሁ። እዚህ ጋር ቁልፉ ነገር ሌሎች ላይ ጠንክሮ መስራት አይደለም፣ ይልቁኑ ራሳችሁ ላይ በሚገባ መስራት ነው። ከዚህ በኋላ ታዲያ ሚስተር ሸዋፍ የገባልኝ ቃል ህይወቴን እስከ ወዲያኛው የለወጠ ነበር። ምን አለኝ መሰላችሁ? አንተ የምትለወጥ ከሆነ ሁሉም ነገር ላንተ ይለወጥልሃል ነበር ያለኝ። ያንን ደግሞ በፍጹም አልረሳውም። እናንተ የምትለወጡ ከሆነ ገቢያችሁ ይለወጣል። እናንተ የምትለወጡ ከሆነ ጤናችሁ ይለወጣል። እናንተ ከተለወጣችሁ ፊውቸራችሁ ይለወጣል። ሌላው ነገር እዛው ባለበት ተመሳሳይ ሆኖ እንዲቀጥል ተውት። መንግስት፣ ማህበረሰቡ፣ ወቅቶች፣ ኢኮኖሚው ምናምን እዛው ባሉበት ይሆኑ ተዋቸው። ነገር ግን ለራሳችሁ
ለህይወታችሁ እድገት ግን ሙሉ ኃላፊነትን መውሰድ እንዳለባችሁ አምናችሁ ያንን ደግሞ ተግብሩት። ፐርሰናል ዲቨሎፕመንትን ለመረዳት መጀመሪያ ወቅቶች የሚባለውን ሐሳብ የግድ መረዳት መቻል አለባችሁ። እናንተ በፍጹም ወቅቶችን መለወጥ አትችሉም። ነገር ግን ራሳችሁን መለወጥ ትችላላችሁ። ህይወትና ቢዝነስም ተመሳሳይ የሆነ ሪትምን ነው የሚከተሉት። ትዕዛዙ የተመሰረተው ገና ወደዚች ፕላኔት ከመምጣታችን አስቀድሞ ነው። አንዴ እዚች ፕላኔት ላይ ከመጣችሁ በኋላ ደግሞ ወሳኙና አስፈላጊው ጥያቄ ወቅቶች ይፈራረቃሉ ወይ የሚለው አይደለም። ነገር ግን እናንተ የዚህን ነገር ሴታፑን ትረዱታላችሁ ወይ የሚለው። ወቅቶችንና የህይወት ምዕራፎችን መለወጥ አትችሉ። ነገር ግን አእምሯችሁን፣ አስተሳሰባችሁንና የምትሄዱበትን አቅጣጫ መለወጥ ትችላላችሁ። በሆነ ወቅት ላይ ወደ ሆነ አቅጣጫ ብቻ የሚበሩ ወፍ መሆን የለባችሁ። የህይወታችሁን ስክሪፕት በየትኛውም ወቅት እንደ አዲስ መጻፍ መቻል አለባችሁ። ደግሞም ትችላላችሁ። ከዛሬ ጀምሮ እስካልመረጣችሁትና እስካልፈለጋችሁት ድረስ ከዚህ ቀደም እንደነበራችሁት አንድ አይነት መሆን የለባችሁ። እዚህ ጋር መጀመሪያ መማር ያለባችሁ ነገር በህይወታችሁ ውስጥ የሚመጣው ክረምት የሆነውን ወቅት እንዴት ነው መቆጣጠር ያለባችሁ የሚለው ነው። ይሄ ወቅት በህይወታችሁ ውስጥ ሁሌም ይመጣል። ሲመጣ ደግሞ በተለያየ ቅርጽ ነው። የፋይናንስ ክረምት፣ የማህበራዊ ጉዳይ ክረምት፣ ግላዊ የሆነ ክረምት፣ ሌላም ብቻ በተለያየ መንገድ ነው ወደ እናንተ የሚመጣው። ከካላንደር ላይ ሐምሌና ነሐሴን በመፋቅ ብቻ ክረምትን ማስወገድና እንዳይመጣ ማድረጋችሁ። ነገር ግን የበለጠ ብልህ፣ ጠንካራና የተሻለ ሰው መሆንን ትችላላችሁ። የበለጠ ብልህ የምትሆኑት አብዝቶ በመማር ነው። ጠንካራ የምትሆኑት መሰናክሎችን በመፋለምና በማሸነፍ። የተሻለ ሰው የምትሆኑት ዝቅ ማለትና ማነስን እንቢ በማለትና የተሻለውን በመምረጥ ነው። የትኛውም ሰው መለወጥ ይችላል። የሆነ ወቅት ላይ እኔ በሰዎች ፊት ንግግር ለማድረግ ቆሜ ምንም አይነት ቃል ካንደበቴ ሊወጣ አልቻለም ነበር። ጉልበቴ ይንቀጠቀጣል፣ ፊቴን ላብ ያጠምቀኛል እና ደግሞ አእምሮዬ ውስጥ የሚታየኝ ጭልም ያለ ነገር ብቻ ነበር። ነገር ግን ደጋግሜ ያንን ነገር ሞከርኩት። ከዛ ሁኔታዎች እየተለወጡና እየተሻሻሉ መጡ። መሻሻል ሁሌም ቢሆን የሚቻልና የሚሳካ ነገር። የሆነ ክህሎት ከሌለኝ አንድ ነገርን ማድረግ አልችልም ብላችሁ አትቀመጡ። ጥሩ ለመሆን የግድ በመሞከር ውስጥ ማለፍ መቻል አለባችሁ። እድገትን መጠማት መቻል አለባችሁ። በዚህ መስመር ብቻ ነው ቅድም ላልነው የክረምት ወቅት መዘጋጀት የምንችለው። ቀጥሎ ደግሞ የበጋው ወቅት ይመጣል። በጋ ሁሌም ቢሆን ክረምትን ተከትሎ የሚመጣ ወቅት ነው። በጋ እድል ነው። እድል ደግሞ አስቸጋሪ ሁኔታ ውስጥ ማለፍን ይጠይቃል። መስፋት በጠባብ መንገድ ማለፍን፣ ደስታ በመከፋት ውስጥ መራመድን ይጠይቃል። ይሄ እንግዲህ የህይወት ሪትም ነው። ነገር ግን እድል መያዝ መቻል አለበት። በጋ በፍጹም ለስኬት ዋስትና ይሰጣችሁ፣ ነገር ግን ለስኬት የሚሆነውን እድል ግን ይሰጣችሁ። እድሉ ሲመጣ ወይም ደግሞ እድሉ ሲሰጣችሁ ደግሞ የግድ እርምጃ መውሰድ አለባችሁ። በጋ የምንለው ወቅት እስከ ዘላለም የሚቆይ አይደለም። ሁሌም ቢሆን የእድገት መስኮት ይኖራል። ታዲያ ያንን ነገር አንዴ ካጣችሁት ወይም ደግሞ ካመለጣችሁ ቀጣይ ዙር እስኪመጣ ድረስ የግድ መጠበቅ አለባችሁ። ስለዚህ ፍጠኑ፣ ነገር ግን አትጣደፉ ወይም ደግሞ አትደናገጡ። ቀን ሲሆን ስራችሁን በሚገባ ስሩ። ምክንያቱም ቀኑን በአግባቡ ካልተጠቀማችሁበት ምሽት መምጣቱ አይቀርም። ያ ምሽት የምንለው ምዕራፍ ደግሞ ምንም መስራት የማትችሉበት። ከዛ ደግሞ ቀጣይ ወቅት ይመጣል። ይህ ምዕራፍ ዋጋችሁን የምታስቡበት፣ ከፍ የምታደርጉበትና ጠላቶቻችሁንም የምትዋጉበት። ለእናንተ ትልቅ ትርጉም ያላቸውን ነገሮች በሚገባ መንከባከብ መቻል አለባችሁ። ቤተሰቦቻችሁ፣ ሐሳባችሁ፣ ግባችሁን ምናምን የግድ መጠበቅና መንከባከብ አለባችሁ። በዛው ልክ ደግሞ እነዚህ ለእናንተ ወሳኝና አስፈላጊ የሆኑ ነገሮችንም ልትከላከሉላቸው የግድ። አንዳንድ ጠላቶች ውጫዊ ናቸው፣ አንዳንዶች ደግሞ ውስጣዊ ናቸው። ጥርጣሬ፣ ፍርሃት፣ ስንፍና፣ ክፉ ሐሳብና ስጋት ውስጣዊ የምንላቸው ናቸው። እናንተ ግን ንቁ ሰው ሁኑ። የሚረብሹ ሐሳቦችን ወደ አንድ ትንሽዬ ጥግ ሰዷቸው።
ፍርሃት እንዲጠቀምባችሁ ሳይሆን እንዲያገለግላችሁ አድርጉ። ደካማ የሚያደርጓችሁና ወደ ህልማችሁ ወደ ግባችሁ እንዳትራመዱ የሚያደርጉ ልማዶችን ጥሉ ወይም አትከተሏቸው። ቅድም ያልናቸው ውስጣዊ ጠላቶቻችሁን እንኳን ሳይቀር የግድ ፊት ለፊት መጋፈጥ መቻል አለባችሁ። በመጨረሻም ደግሞ የሚመጣው ወቅት መኸር የምንለው ወቅት ነው። በዚህ ወቅት ምንም አይነት ሰበብ ሳትደረድሩና ሳታማርሩ ማበብ መቻል አለባችሁ። ይሄ የእናንተ ሰብል ነው። ይሄ የእናንተ ፍሬ ነው። ወይ ተክላችሁታል ወይ ደግሞ ችላ ብላችሁታል። ማማረርና ማለቃቀስ እንዲሁም ደግሞ ሰበብ መደርደር ነፍሳችሁን እየሸረሸረ ባዶ የሚያደርግና የሚያዳክም እንዲሁም ደግሞ ፊውቸር የምትሉትን ነገር የሚያጠፋ ነው። ስለምትቀበሏቸው የትኛውም ውጤቶች የግድ ኃላፊነት መውሰድ አለባችሁ። ምክንያቱም እነዛ ውጤቶች የሥራችሁ ያለፋችሁበት መንገድ ሽልማቶች ናቸው። ስንዴ የዘራ ሰው በፍጹም በቆሎ ሊያጭድ አይችልም። እኔ ልክ ሙሉ ኃላፊነትን ስቀበል ህይወቴ ሙሉ ለሙሉ ነበር የተለወጠው። የምትከፍሉት ነገር የእናንተ ኃላፊነት ነው። ገበያው የቻለውን ነገር በሙሉ ያደርጋል። ቀሪው ነገር ደግሞ በእናንተ እጅ ላይ የወደቀና በእናንተ የሚወሰን። ያለምንም ሰበብ መደርደርና ማማረር ማበብን ተማሩ። ምክንያቱም ማማረር በጣም አውዳሚ የሚባል ነገር ስለሆነ ማለት ነው። የዛሬውን መልእክት ያቀረብኩላችሁ ጂም ሮን ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።